20 ዓመት እስከ 35 ዓመት ላላችሁ በነገራችን ላይ የምትቀልዱበት ጊዜ አይደለም። ምናልባትም ሰዓቱ ቴክ እያደረገ እየቆጠረ ነው። ፓርት 1 ቪዲዮ ሰርች የላችሁ ነበር። ይሄ ደግሞ ፓርት 2። ምናልባት እዛ ቪዲዮ ላይ ያወራናቸው ነገሮች እነዚህ ነገሮች ከኔ ተማሩ ወይም እኔ ካሳለፍኩት ብዬ ነው። ሁለተኛው ደግሞ እንደ ቀልድ ኢግኖር አድርገን የምናልፋቸው ግን ሲደርስና ቦታው ላይ ሲሆኑ ዋጋ የሚያስከፍሉንን ስህተቶች ነው ቱዴይ የምናወራው። ከዛ የቀጠለ ነው። ዴፊኒትሊ ፓርት 1 አይታችሁታል ብዬ አስባለሁ። ወይም ደግሞ ካልሆነ ሊንክ ከስር እናስቀምጥላችኋለን። ሶ እንደ ቀልድ ኢግኖር አድርገን የምናልፋቸው ግን በጣም 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 ዋጋ የሚያስከፍሉን ማስታወሻ ይዛችሁ ስሙኝ። የመጀመሪያው ፊሊንጋችሁን ወይም ደግሞ የሚሰማችሁን ስሜት ማመን ነው። በነገራችን ላይ ፊሊንግ በጣም ውሸታም ነገርና አብዛኛውን ጊዜ የገዛ ጠላታችሁ የሆነ ነገር ነው። የሰው ልጅ ዋና ዓላማው ደስ የሚለውን ማድረግ ሳይሆን ትክክለኛውን ነገር ማድረግ ነው። ህይወትን የምትመራው ከዛ አንግል ወይ መንገድ ካልሆነ፣ ሁልጊዜ የምታስበው የሚሰማህን ስሜት ከሆነ፣ ሁልጊዜ ትርጉም ለመስጠት የምትሞክረው ውስጥ ፊል ያደረገውን ወይም ደግሞ እንዲህ ተሰማኝ፣ እንዲያሆንኩኝ፣ ጠላሁት፣ ወደድኩት፣ ፈለግኩት፣ አልፈለግኩትም፣ ደበረኝ፣ ደከመኝ፣ አስጠለኝ የሚሉ ስሜቶችን ዝም ብለህ እነሱን እያዳመጥክ ለእነሱ ሪያክሽን የምትሰጥ ከሆነ ዴፊኔትሊ ይጸጽታልም ዋጋም ያስከፍላል። ምክንያቱም አብዛኛው ፊሊንጎቻችን ሰልፊሽ ናቸው። አብዛኛው ፊሊንጎቻችን ስንፍናን የሚያስተምሩ ናቸው። አብዛኛው ፊሊንጎቻችን ኮምፈርት ዞን ውስጥ ወይም ደግሞ ኮምፕሌን ከማድረግ የዘለሉ አይደሉም። ሁሉ ፊሊንግ አይመረመርም። ሁሉ ስሜት ወይም የተሰሙን ስሜቶች ጊዜ አይሰጣቸውም። ምናልባትም የሰው ልጅ መጠየቅ ያለበት ትልቁ ጥያቄ በተለይ ከ20 ዓመት እስከ 35 ዓመት ያለ አንድ ሰው ትልቁ መጠየቅ ያለበት ጥያቄ ትክክለኛ ነገር ነው እያረኩ ያለሁት ከደስ ይለኛል ከሚለው በላይ። ብዙዎቻችን ጭንቀታችን ግን ደስ ስለሚለን ነገር ነው ወይም ደስ ይላል አይልም ነው። በነገራችን ላይ እሱ ቀጥሎ የሚመጣ ነገር ነው። ደስታ ቴምፖራሪ፣ የሰው ልጅ ሙሉ ለሙሉ የሚደገፍበት ነገር አይደለም። ደስታ ብለህ የምታስበውን ነገር ራሱ ፉሊ ቢሰጥህ ሙሉ ለሙሉ እንጂ አታረገው። ብዙ ሰው የሚጸጸተው ደስ የሚለውን ሲያባረር በህይወቱ የሚጠቅሙ ነገሮችን ሉዝ አርጎ አቶ ብቻውን ይቀራል። ረዳኝ። ደስ የሚል መዝናናት ነው ስታረገው፣ ደስ የሚል መልበስ ነው ስታረገው፣ ደስ የሚል መዘነጥ ነው ስታረገው፣ ደስ የሚል መጨፈር ነው ስታረገው፣ ደስ የሚል ሴክሹዋል ነገር ነው ስታረገው። አፍተር ኦል መጨረሻ ላይ ቁም ነገር የሆነውን ነገር ሳታረግ በገዛ ፊሊንግህ ማኒፕሌት ተደርገህ በገዛ ፊሊንግ ተሸውደ በገዛ ስሜት ተሸውደ ዋጋ ትከፍልበታል። የምሬ ነው። ብዙ ወጣት የማያስተውለው ነገር ስሜት መተርጎም ያለበት ይመስለዋል። ሁሉም ስሜት እየደበረህ መስራት መለማመድ አለብህ። ውስጥ አትስራ ብሎ ቢጠይቅህ የአንተ ቤስት ኩዌስችን መሆን ያለበት ይሄ ነገር ማድረግ ነሰሰሪ ነው አይደለም። ነሰሰሪ ከሆነ ድውት ኦፍኮርስ። ይሄን ስል ግን ኦልዌይስ አጌንስት ስሜታችን ልንሆን አንችልም። ኦፍኮርስ አንዳንድ ስሜቶች ሲግናል ናቸው። ያለህበትን ኢንቫይሮንመንት ያሳውቀዋል፣ ያለህበትን ሲቹዌሽን ያሳውቀዋል አይደለም። ጥሩ ያለውን ኢንቫይሮንመንት ውስጥ ከሆንክ አይደል፣ ጥሩ ካልሆኑ ሰዎች ጋር ከሆንክ፣ ጥሩ ካልሆነ የስራ እንትን ውስጥ ከሆንክ ፊሊንግህን ሊነግርህ ይችላል። ያ ማለቴ ግን በጠዋት ተነስተህ አይደለም፣ በጠዋት ተነስተህ ማንበብ እንዳለበት ታውቃለህ። ግን ማንበብ ሊያስጠላ ይችላል፣ ሊደብር ይችላል፣ ሊደክም ይችላል። እንደዚህ አይነት ምርጫ ላይ ሁልጊዜ ድብርቱን የምታዳምጠው ከሆነ የትም አትደርስም። በህይወትህ ነው ፖይንቱ። ሁልጊዜ ድካሙን የምታዳምጠው ከሆነ የትም አትደርስም። ሁልጊዜ ሰው ምን ይለኛል የሚለውን ፊሊንግ የምታዳምጠው ከሆነ የፊሊንግህ ባሪያ ትሆናለህ። ስለዚህ እንዳይቆጫችሁ የምትፈልጉ ከሆነ መጠየቅ ያለባችሁ ጥያቄ አማይ ሃፒ ሳይሆን እዛት ነሰሰሪ አስፈላጊ ነው ወይ ያን ማድረግ ነው። አስፈላጊ ከሆነ ማድረግ አለብን። ብዙ ትክክለኛ ቦታ የደረሱ ሰዎች፣ የተሻለ ቦታ ያሉ ሰዎች የሚሰማቸውን ሳይሆን ትክክለኛውን ነገር በማድረግ ውስጥ ነው። መንፈሳዊ ህይወትን ብታስበው ዓላማው የሚሰማንን ሳይሆን ልክ የሆነው እንድናደርግ ነው። ትእዛዙ ብዙ ነገር ሊያምርህ ይችላል። ልክ ነው ወይ? ብዙ ነገር ልትፈልግ ትችላለህ። ልክ ነው ወይ? አስፈላጊ ነው ወይ የሚል ጥያቄ የመጠየቅ አቅም ያስፈልጋል። አለበለዛ ጓደኞችም ቤተሰቦችም አንተም ራስን ትሰለቸዋለህ። ስሜት ማቆሚያ የለውም አይደለም። የሚፈልገው ነገር አያልቅም። ገደብ ልታበጅለት ይገባል። የመጀመሪያው። ሁለተኛው ፕራዮሪቲን አለማወቅ። ሁሉ ነገር ላይ ጎበዝ መሆን አይቻልም። ሁሉ ነገር ላይ ፐርፌክት መሆን አይቻልም። ሁሉ ነገር ላይ አሪፍ መባል አይቻልም። ሁሉ ነገር ላይ ቤስት መሆን አይቻልም። ፕራዮሪቲ በጣም ዋጋ የሚያስከፍል ነገር ነው። በህይወት ዋጋ የሰጠኸውና ፕራዮሪቲ የሰጠኸው ነገር ነው የሚያድገው። ክፉም ይሁን ደግ የሚገባህ የመጀመሪያውን 20 ዓመት እስከ 30 ዓመት 10 ዓመቱን ያጠፋህበት ቦታ 35 እና 40 ዓመት ላይ አንተን ህይወት ይወስንብሃል። ቅድሚያ የሰጠኸው ማለት ነው። በነገራችን ላይ አንሊሚትድ የሆነ አቴንሽን አይደለም የተሰጠን፣ በጣም ሊሚትድ የሆነች አቴንሽን። ያቺ አቴንሽን የምትፈልጋትና ኢምፖርታንት የሆነ ቦታ ማሳረፍ ካልቻልክ ያ ጊዜ ሲያልፍ ቅድሚያ የሰጣቸው ነገሮች ምናልባት መጨረሻ መስጠት የነበረባቸው ናቸው አይደል?
መጀመሪያ ያልሰጣቸው ደግሞ ከፊት የብዙ ሰው ጸጸትና ሪግሬት ይሄ ነው። ቅድም ምን ብያለሁ ስጀምር? እነዚህ ነገሮች ማለት እንደ ቀልድ አልፈናቸው ግን ካለፍን በኋላ የሚቆጩ ናቸው። ህይወት የምር ሲጋፈጠን በኩርኩም ማለት ሲጀምር የሚቆጩን ነገሮች ናቸው። የብዙ ሰው ችግር ፕራዮሪቲ ያለማስተካከል ችግር ነው። አሁን አንተ መከራህን እያየህበት ያለው ጉዳይ፣ አሁን አንቺ መከራሽን እያየሽበት ያለው ጉዳይ እዛት አሁን አስፈላጊ ቅድሚያ የሚሰጠው ጉዳይ ነው ወይ? በ20 ዓመት ሪሌሽንሽፕ ውስጥ ገብታ አፈር ድሜህን የምትበላ ከሆነ እዛት አስፈላጊ ራሱ ቅድሚያ የሚሰጠው ነው። ችግሩ እኮ መጨረሻ መሆን ያለበት ከፊት ስታረገው ህይወት ላይ ህይወት ቀልድ ስለማታቅ ወደኋላ መልሳ ከዜሮ ታስጀምርሃለች አይደለ? 20 ዓመት ላይ ጊዜን ሪሌሽንሺፕ ላይ ስታጠፋ ከጨረስከው በ40 ዓመት ስራ ትፈልጋለህ። በ40 ዓመት ሰው ለመሆን ትሞክራለህ። በ40 ዓመት አንደርስታንድ ለማለት ትሞክራለህ። ይህን ሪሌሽንሺፑን ማተው ከዜሮ ትጀምራለህ ማለት ነው። ስለዚህ አትዘልም። ስኪፒንግ የሚባል ነገር የለም ህይወት ላይ። ኦፍኮርስ ሪሌሽንሺፕ ኤክስፒሪየንስ ሊሆን ይችላል። አዎ አብረህ ካስኬድከው ከሆነ ነገር ጋር፣ አለበለዚያ ዋጋ ያስከፍላል። ሪሌሽንሺፕ ብቻ አይደለም አሁን ላይ አንተ ኢምፖርታንት ነው ብለህ የምታስበው ነገር እዛት ሪሊ ፕራዮሪቲ መስጠት ያለበት። ሰዎች የሚበልጥም በፕራዮሪቲ ነው። ጡንቻው ያበጠ ሰው ካየ ፕራዮሪቲ የሚሰጠው ለስፖርት ነው ማለት ነው። ተረዳኸኝ አይደለም? ንግግሩ የሚያምር ወይም ደግሞ አስተሳሰቡ አሪፍ ሰው ካየ ፕራዮሪቲ የሚሰጠው ለእውቀት ሊሆን ይችላል፣ ለማንበብ ሊሆን ይችላል ምናምን። ገንዘብ ያለው ሰው ስታይ ቅድሚያ የሚሰጠው ለገንዘብ ሊሆን ይችላል። በጣም ብዙ ሴቶች የሚያሯሩጥ ወንድ ከሆነ ቅድሚያ የሚሰጠው ሴቶች ሊሆን ይችላል። ግን ቅድሚያ የሰጠው ነገር ሁሉ ይጠቅምሃል ወይ ነው ትልቁ ጥያቄ። ስለዚህ ቁጭ ብላችሁ ቅድሚያ ምንድን ነው በዚህ ህይወት አሁን የመጀመሪያ አስፈላጊ ነገር? ነገራችን ብዙ ሰዎች እዚህ እድሜ ላይ ገንዘብ ይመስላቸው የመጀመሪያ አስፈላጊ ነገር አይደለም። በእኔ አስተሳሰብ አይደለም። ገንዘብ ዝም ብሎ አይመጣማ። ብትመኘው ይርቅሃል፣ ብትመኘው ይሸሻል፣ ብትመኘው ዋጋ ያስከፍላል። ስለ ገንዘብ አጥኑ ብያለሁ ፓርቷን ላይ። ይሸሻል እንጂ ወደ ህይወት አይመጣም። ስለዚህ ቅድሚያ የሚሰጠው ስኪል ሊሆን ይችላል ፕራዮሪቲ። ቅድሚያ የሚሰጠው ትምህርት ከሆነ ትምህርት ሊሆን ይችላል። ቅድሚያ የሚሰጠው ስራ መማር፣ ተጠግተ እውቀትን መውሰድ ሊሆን ይችላል። ነገ የሚያኖርህ አይደል፣ ነገ ረጅም ርቀት የሚያስኬድህን ነገር መሆን አለበት ነው። ህይወታችሁ ላይ ቅድሚያ ለመስጠት ከሞከርክ ብዙ ስህተት አሰራ። በቃ ቤስት መሆን የምትፈልገው ነገር ላይ ጊዜን ስጥ። እዚህ ጋር ቤስት ኢንጂነር መሆን እየፈለግ ቤስት ጠባሽ ከሆነ ፕራክቲስ የምታደርገው አስቸጋሪ ነው። ቤስት ኢንጂነር መሆን እየቻልክ እዚህ ጋር የምታጠፈው ሲሪየስ ፊልም፣ ተከታታይ ፊልም በማየት ከሆነ ምናልባት ፊልም በጣም ጎበዝ ተንታኝ ትሆን ይሆናል። በጣም ነው የሚቆጨው። ምክንያቱም እንደምታስቡት አይደለም። አቴንሽን እድሜ እየሄደ ሲሄድ እየቀነሰ ነው የሚሄደው። እንደ ድሮ ጎበዝ አይደለም። በጣም ተጠንቀቁ። ፕራዮሪቲያችሁን ለምንድነው ፕራዮሪቲ ይሰጠዋሉ? ፕራዮሪቲ ነው ብለህ ደግሞ ካሰብክ አለማለቃቀስ ነው። ገባህ? የሰጠኸው ነው የሚከፍል ህይወት። ፕራዮሪቲ የሰጠኸው ነገር ምናልባት አንተ ማትፈልገው ከሆነ ፕራዮሪቲ ነው የሚቀየረው። አይለቀስም። ንጭንጭ አያስፈልግም። ቅድሚያ መስጠት ያለብን ቅድሚያ መስጠት አለብን። ይህን ስል እኔም ስላለፍኩበት ነው ነገራቸው። ቅድሚያ የሰጧቸው ነገሮች አድገው አገኛቸዋለሁ። ቅድሚያ ያልሰጧቸው አያድጉም። ግን እኔ እንዲያድግ የፈለኩት የምር የሚጠቅም ነገር ነው ወይ ነው። አንዳንዴ የማይጠቅም ጉዳይ ላይ ቅድሚያ ሰጠ። አንድ ወንድ ጠላጤ በጣም ምግብ በስርዓት የሚችል ምን ይጠቅመዋል? ለመብላት እኮ መስራት አለብን። ይሄ ያልኩ ያሉት እንደ ሙያ ምግብ መስራት መቻል ጥሩ ነው፣ እንደ ሙያ አይደለም። ግን አሁን አንተ ብቻ ነው የምትኖረው። ለምሳሌ መክተፊያ ስትል ብትል ገበያ ያመጣ ተረዳኛል። ፕራዮሪቲ ምንድን ነው? ያንተ ፕራዮሪቲ ቪዲዮ ኤዲት ማድረግ ከሆነ ዱት ሞስት ኦፍ ዩ ታይም እዛ ጋር መጥፋት ያለበት። ያንተ ፕራዮሪቲ ቤተሰብ የምትመሰርትበት ታይም እኮ አለ። ያ ከሆነ ፕራዮሪቲ አብዛኛውን ኤነርጂ መስጠት ያለበት እዛ ጋር ነው። ፕራዮሪቲን በጣም ማወቅ ያስፈልጋል። ሰዎችም ከሰዎች ክፍተት የሚፈጥረው ሰው። ሶስተኛው ሪስክ በጣም ኤክስፐንሲቭ ነገር ነው። በጣም በተለይ እድሜያችሁ እየሄደ ሲሄድ ለሞስት የሚቆጭ ነገር በጊዜ ሪስክ አለመውሰድ ነው። ሪስክ በጣም ኤክስፔንሲቭ እና ውድ እየሆነ ይሄዳል እድሜ ሲጨምር። 20 ዓመት ላይ ያለ ልጅ እና 35 ዓመት ላይ ያለ ልጅ እኩል ሪስክ በተአምር አትወስዱ። ባዮሎጂካሊ ፊዚካሊ እንዲሁ ብናወራ በእድሜ እንኳን እኩል ሪስክ በፍጹም አትወስድም። በጊዜ ሪስክ መውሰድ በጣም የሚያዋጣ ግን ሰዎች እንደ ቀልድ አልፎት ነገ ጀምረዋለሁ ነገ ተዋዋለሁ እያልክ እድሜ ሲቆጥር እያስጠላ፣ እድሜ ሲቆጥር ኃላፊነት እየበዛ፣ እድሜ ሲቆጥር የቤት ኪራይ፣ እድሜ ሲቆጥር የትራንስፖርት፣ እድሜ ሲቆጥር የልብስ እያሳሰበ፣ ስትወድቅ ከጓደኞች በታች መሆነ እያመመ፣ ስትወድቅ ጥለው መሄዳቸው ሰዎች እያመመ ዋጋ ያስከፍላል። ከዛ ፖይንት ላይ ቆሞ ደግሞ አንድ ልጅ የቤት ኪራይ ኖሮበት የምግብ ኖሮበት ትልቅ ነው
በዛ እድሜ ወደ ቤተሰቡ መመለስ አይፈልግም። ቤተሰቡ ጫናውን መውደቅ አይፈልግም። ረዳኝ። እንደዚህ አይነት ቦታ ላይ ሆኖ ይህን ሁሉ ገቢ ምንጭ እንትተህ ከዜሮ ጀምር ብትለው በጣም ነው የሚፈራው። ብዙ ሰዎች የሚፈልጉትን ህይወት የማይኖሩበት አንዱ ምክንያት ያ ነው። ሪስክ በመውሰድ ያለባቸው ሳይወስዱ ይቀሩና ሪስክ መውሰድ በማይችሉበት ሪስክ ውድ የሚሆንበት ገባ። አንተ አሁን ባለትዳር ሆነ ልጅ ይመጣ ይችላል አይደል? እዛ ሰዓት ላይ ሪስክ ልውሰድ ስትል ያስፈራሃል። ለምን? የቤት ኪራዩን ማን ሊከፍለው ነው ትላለህ። የትራንስፖርቱን ማን ሊከፍለው ነው? የምግቡን ማን ሊከፍለው ነው ትላለህ። ብቻህን ስትሆንስ? እናትህ ጋር ያለህስ? እንዲህ የተነሳበት ፈርጥ ሰውነት አይጎዳ እንጂ ምንም ችግር የለው። በደንብ ለመውደቅ መብት አለ። ጀጅ የሚያደርግ የለም። በመሞከር የምትደነቅበት እድሜ ነው አይደለም። ወድቀ በመነሳት ጎበዝ ነው የምትባልበት እድሜ ነው። እድሜ ከሄደ በኋላ ግን በመውደቅ ማንም አያደንቅም፣ ይስቅብሃል እንጂ በዚህ እድሜ ነው የምትባለው። በጣም ነው የሚቆጨው። እንደ ቀልድ እንዳታስቡት። እድሜ ነገ የሚባል ነገር በጣም አደገኛ ነው። ለምን? ሪስክ በጣም ኤክስፔንሲቭ እየሆነ ይሄዳል። በጣም ብዙ እኔ እንኳን በእኔ እድሜ ላይ ያሉ ሰዎች ሪስክ መውሰድ የማይችሉ ሰዎች፣ የሚፈሩ ሰዎች አውቃለሁ። ለምን? ካለባቸው ኃላፊነት የተነሳ በጣም ብዙ ነገር ማድረግ የሚፈልጉ ሰዎች አሉ። ግን ቆይ ነገ ቆይ ዛሬ ሲሉ ሪስኩን ሳይወስዱት አለፉና ኃላፊነት አለ። አሁን ብዙ ጫናዎች አሉ። ቤተሰብን ማገዝ አለ። ስለዚህ ያስከውን መልቀቅ አትችልም። ብዙ እናትና አባት የመንግስት ስራቸውን ሳይለቁ መከራውን ሰርተው ያስተማሩ እኮ ለዛ ነው። ሪስኩን መውሰድ የማይችሉበት እድሜ ላይ ይደርሳሉ። አይደለም? ለአንተ የትምህርት ቤት ማይከፍላል። ስራው ባይሳካስ ትፈራል። እቤት ስትሆን 21 ሆነ 22 ሆነ 25 ሆነ 26 ሆነ እስከ 30 በደንብ ሪስክ መውሰድ ትችላለህ። ምንም የምትሆነው ነገር የለም። ግፋ ቢል ቢቸግር ነው መቸገር ባንተ ተጀመረ። ቢርብ ነው መራብ ባንተ አልተጀመረ። ሲያቅትህ እናትህ ሄደህ ሽሮውን ቋጥረህ መተህ ሰርተህ መብላ ነው። ማንም እናት ቤቷን ብትሆን አትከለክልም እጇ ላይ ካለ። መፍራት የለብን በዛ እድሜ። አጉል አንዳንዴ ደግሞ እኔ እናቴ ጋር አልጠጋም ብለህ እዛ አትከክ። ስራው ነገ የተሻለ ቦታ ሆነ ለእሷም ትደርሳለህ። ፖይንቱ እሱ አይደለም። ብዙ ሰዎች ማይረዱት ፖይንት እናት ቤት መብላት አለመብላት አይደለም። በጊዜ ከሆነ ችግር የለው። 30 እና 40 ዓመት ላይ ስትበላ ሊደብር ይችላል። እረዳለሁ። ሰው በብዙ ምክንያት እንደዛ ሊሆን ይችላል። ኖ ጀጅመንት። ግን the earlier you do it is better። በጊዜ ማድረግህ በጣም 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 ሪስክ መውሰድ ትችላላችሁ። እኔ እንዳይቆጫችሁ፣ እኔ እንኳን በራሴ ሪስክ ያልወሰድኩባቸው ቦታዎች የሚቆጩኝ አሉ በሰዓቱ። ዛሬ ግን በፍጹም ልወስድባቸው አልችልም። በጣም ብፈልጋቸውም አልችልም። ትላንት ስራዬን ሪስክ ወስጄ ባልወስድ ኖሮ ዛሬ በ31 ዓመቴ በፍጹም ስራ ትቻለሁ። በፍጹም አውቀዋለሁ። ምናልባትም የማልወደውን ስራ፣ ምናልባትም ነሰሰሪ ነው ብዬ የማላምንበትን ስራ፣ ምናልባትም ህይወቴ ላይ ኢምፓክት ያመጣል ብዬ የማላስበውን ስራ ስሰራ እኖራለሁ ማለት ነው። ሶ ሪስክ ኢዝ ኤክስፔንሲቭ እድሜያችሁ ሲሄድ። ስለዚህ ቶሎ ሪስክ ውሰዱ። አራተኛ ገደብ ይኖራችሁ። ገደብ ተለማመዱ። ይህንን ኤቭሪ ቪዲዮ ላይ ነው የምለው። ኖ ማለት ማትችል ከሆነ ጥሩ ሰው ስለሆንክ ሳይሆን ደካማ ስለሆንክ ነው፣ ሰነፍ ስለሆንክ ነው። ኖ የማለት የማይችል ሰው እኔ እንጃ፣ ህይወት ላይ የተሻለ ቦታ የመድረስ ቻንሱ ጠባብ ነው ብዬ ነው ማምነው። ቲክቶክ ላይ አንድ ነገር አየሁ። አንድ ልጅ እንደ ቀልድ ነው ያደረገችው ነገር። ወንድ ልጅ በቀዝቃዛ ሻወር የማይወስድ ከሆነ በፍጹም እንዳታገቢው። ምክንያቱም በህይወቱ ደፍሮ ቀዝቃዛ ውሃን መታጠብ ካልቻለ በህይወቱ ደፍሮ ህይወትን ቻሌንጅ መጋፈጥ አይችልም ማለች። እኔ የሆነ ኤክስቴንት ድረስ እስማማለሁ በሀሳቧ። ምክንያቱም አሞት ካልሆነ የጤና እክል ገጥሞት ካልሆነ ያንን ውሃ እንደዛ የሚፈራው ከውሃ በላይ ያስፈራላ ቢዝነስ መጀመር። ከውሃ በላይ ያስፈራላ ሰዎች ጋር ተጋፍጦ የሆነ ስራ ለመስራት መሞከር። ከውሃ በላይ ያስፈራላ ገቢዎች ጋር መጋፈጥ። ከውሃ በላይ በጣም ብዙ የሚያስፈራ ነገር አለ። ይሄ ማለት ከምን ጋር ላያይዘው ፈልጌ መሰላችሁ? በህይወታችሁ ኑ ወይም የስ የምትልበት ቦታ የአንተን ጥንካሬና ድክመት ይናገራሉ። በቃ ከጤና እክል አላልንም። አሁንም ሰው ኖ ማለት በጣም 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 ወሳኝ ነው። ምናልባት የሰው ልጅ ከዚህ በፊትም ተናግረዋል፣ የስ ወይም እሺ ብሎ ከሚያጣው በላይ ከሚያገኘው በላይ ኖ በማለቱ የሚጠቀመው ይበልጣል። በተለይ ደግሞ ከአንተ ህይወት ጋር የማይሄዱ ለአንተ የማይጠቅሙ ነገ የማያሳድጉ ብዙዎቻችን የስ በማለታችን ብዙ ፍዳ ውስጥ የገባ ነው። ብዙዎቻችን ዋጋ እየከፈልን ያለነው እስከዛሬ ድረስ የስ በማለታችን። በቃ ኖ ማለት መለማመድ ያስፈልጋል። የማታምንበት ከሆነ ኖ ኢዝ አ ፉል ሴንተንስ ይላሉ ፈረንጆቹ። ፉል ሴንተንስ ነው። በቃ ኖ አለቀ። ምንም ማብራሪያ አያስፈልግም። ምንም ኤክስፕላኔሽን አያስፈልግም። ማታምንበትን ኖ አልመጣም አለቀ። ይህን ግን ብዙ ሰው ማይችለው ምን ከሆነ ስለሆነ መሰለ ናይስ ጋር የሚባል ነገር አለ አይደለም? ይሄ ሰዎችን የማስደሰት ችግር፣ ሰዎችን በዛ ውስጥ አንተ ራስን ታጣለህ። እድሜ ይሄዳል። ለሰው አጫዋች ሆነ ትቀርና ልክ ስትባነን ከህይወት ስትነቃ ሌሎቹ ጥለው ይሄደዋል። አንተ ግን እነሱን ለማስደሰት እድሜህን ፈጅተሃል።
ስራማ አቁም ስራህን ተውም ስትባል እኮ ኖ የምትለው የዛኔ ኖ የማለት ልምምዱ ካለ ነው። ይቅርብህም የሚባል ሀሳብ ሲሰጥህ ከቅርብ ሰዎች ኖ አይቀርብኝም። ግዴታ እኮ የሆነ የሚጣፍጥ ደስ የሚል ነገር ላይ ብቻ አይደለም ኖ ማለት። በጣም ብዙ ሰዎች የሆነ ነገር ስትሞክር እንድታቆም ይሞክረዋል ኖ። በጣም ብዙ ሰዎች ጫና ያደርጉባል የሆነ ነገር ስታስብ። ገና ሀሳቡን ስታስብ ኖ በላቸው አለቀ። የስ ሲባል በጣም ብዙ ጣጣ ስላለው የስ ብሎ አይቆም። ኖ ግን ኖ ነው፣ እዛ ጋር አለቀ። ለተመረጠ ነገር ብቻ ነው እሺ ማለት ያለብን። ጊዜ ላይ እሺ ማለት የለብን። አስተሳሰብን የሚነካ ነገር ውስጥ እሺ ማለት የለብን። ሐሜት ውስጥ፣ የሰው ረብሻ ውስጥ፣ ምቀኝነት ውስጥ፣ ተንኮል ውስጥ፣ የማይሆን ኢንቫይሮንመንት ውስጥ፣ ሱስ ውስጥ አይደል ትክክለኛ ያልሆነ ሪሌሽንሺፕ ውስጥ ከፈጣሪ የሚያርቅ ነገር በጣም ብዙ ነው የምንላቸው ይበዛሉ። መሆን ያለበት ግን እኛ አብዛኛውን የስ ነው የምንለው እዚህ እድሜያችን ላይ። የስ 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 ያልካት ደግሞ ህይወት ካልኩሌሽኗን አዘልም መጨረሻ ላይ ተሰብስቦ የሶች ተደማምረው እንትንን ይሰጠዋል ሪፖርት ካርድህን። የመጨረሻው ኮሚኒኬሽንን ሲሪየስሊ ማታዩ ሰዎች። ኮሚኒኬሽን በደንብ እንደ ቀልድ ያለፍከው ነገር እንደ ቀልድ እኔ ዝምተኛ ነኝ፣ እኔ ኩራተኛ ነኝ፣ እኔ እልህኛ ነኝ፣ እኔ ኃይለኛ ነኝ ብለህ ኮሚኒኬሽን ላይ በስርዓት ሳሰራበት በስርዓት ሳታሳድገው ይሄ እድሜ ካለፈ ምናልባትም ከሆነ እድሜ በኋላ የሚሸጠው ትልቁ ነገር ኮሚኒኬሽን ነው። ትልቁ ነገር የሚሸጠው እድሜ 35 እያለ ሲሄድ ልትሸጥ የምትችለው ትልቁ ኮሞዲቲ የኮሚኒኬሽን ስኪል ነው። ምክንያቱም እዛ ሰዓት አቅም እየደከመ ይሄዳል። አቅም ስል ያው እንደ ድሮ አግሬሲቭ አይደለም፣ በጉልበት አትተማመንም። ስለዚህ ምናልባት የሆነ ቢዝነስ ይኖርሃል፣ ምናልባት ከሰዎች ጋር ትሰራለህ፣ ምናልባት ሰዎችን ታማክራለህ፣ ምናልባት ከታች ያሉ ሰራተኞች ይኖራሉ። እያደግክ ነው 35 ስትሄድ 20 ቤቶቹን አንተ ጋር ትሰራለህ። ኮሚኒኬት ማድረግ ትችላለህ ወይ? አለበለዚያ አይሰሩም አብረው፣ አለበለዚያ አያስጠጉም፣ አለበለዚያ ድሉ አታገኝም። በኮሚኒኬሽን ማጣት ብቻ ሪሌሽንሺፕ የፈረሰ ሰው አለ። በኮሚኒኬሽን ማጣት ብቻ ከስራ የተባረረ ሰው አለ። በኮሚኒኬሽን ማጣት ወይም ኮሚኒኬሽን ስኪል ባለመኖር ምክንያት ቢዝነሱ የፈረሰ ሰው አለ። ስለዚህ ኮሚኒኬሽን ከሌለ ዩ ሉዝ ኤቭሪቲንግ። አለቃዬ ምን ይል ነበር መሰለ? የፈለገ ጂኒየስ ብትሆን የፈለገ ስማርት ብትሆን፣ በተለይ አሁን ባለንበት በጣም ኮምፒቲሽን ያለበት ዓለም ኮሚኒኬሽን ስኪል አሪፍ ካልሆነ አትሸጠው። ጎበዝ ነህ እኮ ግን አትሸጠውም። ካልሸጥኩ ደግሞ አትበላም፣ ካልበላህ ደግሞ ትወድቃለህ። አለቀ። ዳሴት ኢዝ እንደዚህ ሲምፕል ነው ያለኝ። ምናልባትም ኮሚኒኬሽን ስኪል ላይ ከዛ ጊዜ ጀምሮ እንድሰራበት ያደረገኝ ነገር እሱ ነው። ምክንያቱም እኔ ከዚህ በፊትም ነግራቸዋለሁ፣ ስራዬን ሰርቼ ከማንም ጋር ኮሚኒኬት አላደርግም። እንደምትሰራ እንኳን የምትታወቀው ኮሚኒኬት ማድረግ ስትችል ነው። ተረተኛል። በጣም ይሄን ነገር እያወራ ነው ነበር አለም። የሆነ ዕቃ ዴሊቨሪ ያዘን። በቃ ኮሚኒኬት ማድረግ የሚችል ሰው በልቶ ያድራል፣ ሰርቶ ያድራል። ስለዚህ እቺን ተዋት። እቺ ኩራትን ያይለኛ ድሮ ዲማንድ ሰፕላይ በሌለበት ጊዜ በደንብ ዲማንዱ ብዙ በነበረበት ወይም ተፈላጊነቱ ብዙ በነበረበት ዘመን፣ ሰፕላዩ ብዙ ባልነበረበት ዘመን ኮርተህ ቤት መጥቶ ስራው ይመጣል። ኮርተህ ተፈልገ ተደውሎ። አሁን አባቴ አንተ ያስከውን ስኪል ሚሊዮን ሰዎች አላቸው። አንተ ያስከው አቅም ብዙ ሰው አለው። ስለዚህ ኩራት ዝምተኛ ነኝ እኔ እንደዚህ ነኝ እኔ ምናምን የሚባል ነገር አይሰራም። ዩ ሃቭ ቱ ጎ አውት። ወጥተህ ራስን መሸጥ መለማመድ አለበት። ራስን መሸጥ ሲባል የምትሰራውን ስራ በደንብ ማሳወቅ፣ ስለምትሰራው ስራ በደንብ መናገር አይደለም፣ ኤክስፕሌን ማድረግ፣ ሰዎችን አንስታን ለማድረግ ዴፊኒትሊ እዚህም ነገር ላይ ብትሰሩ ውጤታማ ትሆናላችሁ ብዬ አስባለሁ። እንግዲህ የቪዲዮ አይተን ደግሞ ፓርት 3 የሚያስፈልጋለን ካሰብን ፓርት 3 ይኖራል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው።